አምኖብን ስራችን የጸጥታው ንጉስ አለ አለቃችን ቀጥለት ብሎ ታየ ቁመናችን አሁንም ይድረስ ቢቁ ሰላምታችን። አለማየሁ ጢሞቴዎስ ደቦጭ የመዝገብ ስማቸው ነው። ግለሰቡ በአጭር የስልጣን ዓመታት በርካታ ሀብቶችን ያካበተና መሬት ላይ እንደሚዘራ ዘር ደግሞ በርካታ ብሮችን የፌስቡክ ቅጥረኞች ላይ በማፍሰስ በክልሉ የመሪነትንም የፋሺስትነትንም የፓስተርነትንም የእግር ኳስ ኃላፊነትንም በተከፋይ ጥጆቹ በኩል የገጽታ ግንባታም ሲሰራ አሳልፏል። አቶ አለማየሁ ጢሞቴዎስ ሁሉን አውቃለሁ የሚልና የሲዳማ ወጣቶች በተለይም በሐዋሳ ከተማ የሚገኙ ነዋሪዎች ተሸማቀው እንዲኖሩና ግለሰቦች ጋር ጭምር ስልክ እየደወለ ሲያስፈራራና ሲዝትም አመታትን አሳልፏል። ግለሰቡ የሚከፍላቸው የቅጥረኞቹ ጩኸትና ጭብጨባ አስክሮት የፕሬዝዳንትነትን ቦታ ለመውሰድ በግልጽ በሐዋሳ ከተማ ቀጣይ ፕሬዝዳንት እኔ ነኝ እስከ ማለት መድረሱንና አንዳንድ የግለሰቡን ኪስ እያጠቡ የሚተዳደሩት ታፍነቂዎች አሌክስ ሳይከሰስ ሰማይ ይታረስ ቀጣዩ ንጉስ ሺህ ዓመት ይንገስ እያሉም ተቀባብለውም አዚመውለታል። ያ በገጽታ ግንባታ ህዝቡን ያስፈራራ ያ አይቶት ማቆን ኳስ በቦርድ ሰብሳቢነት ተሹሞ በአንድ ዓመት ውስጥ በ18 ሚሊዮን ብር ህገወጥ ዝውውር ክለቡን ለክስ የዳረገ ያ ሲያሰኘው አምባገነን ሲያሻው ፓስተር ደስ ሲለው ደግሞ ወታደር የሚሆነው ከአውሮፓ ጫማ ያስመጣል የሚባልለት የአንደኛው ዘመን ህገወጥ አመራር በ40 ብር ስሊፐርና የክልሉን ወጣቶች በግፍ ያሰረበት ብረት ሁለት እጁ ላይ ጠልቆ በህግ ቁጥጥር ስር ውሏል። የአቶ አለማየሁን በህግ ቁጥጥር ስር መዋሉን ተከትሎ ተወርዋሪ ኮከብ ሲል አቶ አለማየሁን ያሞካሸው የቀድሞ የክልሉ ሹመኛና በሐሰት የሰዎችን ስም ያጠፋል ተብሎ በክልሉ ነዋሪዎች የሚከሰሰው አቶ ተፈራ ቄንፈቶ ወንበዴው በቁጥጥር ስር ዋለ ሲል አቶ አለማየሁ ላይ ተሳልቋል። ከአቶ አለማየሁ ጋር ወንድማማቾች ነን በማለት እያስወራና ለአመታት የሲዳማ ቡና የደጋፊዎች ማህበር ያለ ምርጫ በህገወጥ መንገድ የሚመራው አቶ ደጀኔ ማርቆስ ደግሞ ጎረምሳው ጎድቶኝ ነበር ሲል ሐሳቡን ገልጾ ጊዜ ነበር የጠበቅኩት እንደኔ በአቶ አለማየሁ የተገረፈ